Arruba Anohoba Jaluria Sakumba በጠላቴ ላይ ሰይፍ ይሰካ በእኔ ላይ በረከቱ መጥቶ ይሰካ። ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አኖሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ በእኔ ላይ በረከቱ መጥቶ ይሰካ። ይህ እንግዲህ የልሳኑ ትርጉም መሆን አለበት። ምንድነው? አርሆባ አንሆባ ዣሎሪያ ሳኮምባ። ይህ ትርጉም ምንድነው? በጠላቴ ላይ ሰይፍ ይሰካ በእኔ ላይ በረከት ይሰካ። እሺ ዶላር አድርገው እንጂ በተአምራት አማኝ ነኝ። ራሴን በሚከተለኝ ተአምራት ነው። ኑሮ የራሱ በተአምራት ነው። አሁን ገንዘቦች ወደ አንተ እንዲወጣ አልቻለሁ። እንግዲህ አሁን እኚህ ሰውዬ ያው እድሜም ያላስተማራቸው ዝም ብለው በቃ ሲኖሩ ዝም ብሎ ትልቅ ሰው የሆኑ ሰውዬ ናቸው። እና እንደዛ ባይሆን እንደዚህ አይነት ህፃን ልጅ በስተርጅና አይቀልድባቸውም ነበርና መጽሐፍ ቅዱስ ምን ይላል? በእድሜ ያረጁ ሁሉ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉም ይላል። እና ትልቅ ሰው አክብሩ፣ ጸጉራቸው ነጭ የሆነ ትልቅ ሰው ያረጁ ሰዎችን አክብሩ፣ ሲመጡ ቦታ ልቀቁ፣ ቦታ ስጧቸው። እሺ በቃ ትልቅ ስለሆኑ ብቻ። በተረፈ ግን አዋቂዎች ናቸው ወይም ጠቢባን ናቸው፣ በቃ ትልቅ ስለሆነ አንድ ሰው ጠቢብ ነው አዋቂ ነው ብላችሁ ግን አታስቡ። አይደለም እንኳን ለትልቅ ሰው አይደለም ለተማረ ሰው ራሱ ለተማረ ለምን ዶክተር አይሆንም ፕሮፌሰር አይሆንም ምን አይሆንም፣ ለተማረ ሰው ራሱ ትምህርት ቤት የሚሰጠው ዕውቀት ነው እንጂ ጥበብ አይሰጥም። ጥበብ ሌላ ነገር ነው። ለዚህ ነው በጣም የተማሩ ሰዎች ፕሮፌሰሮች፣ ዶክተሮች እንደው ትምህርት ቤት እንኳን ሄዶ የማያውቅ ሰው የማይናገረውን ነገር የሚናገሩት፣ ሲያጋጩን የሚኖሩት እነሱ ናቸው። በጣም ብዙ ነገሮች የሚያደርጉት እነሱ ናቸው። እንዲህ ከተማረ ሰው ይሄ ይጠበቃል ወይ የምትሉት አይነት ሰው ነው ኢትዮጵያ ውስጥ በጣም ብዙ ነገሮችን የሚያደርገው ማለት ነውና መጽሐፉም ሲናገር በእድሜ ያረጁ ሁሉ ጠቢባን አይደሉም። ጥበብ ሌላ ነገር ነው። ቤት የሚሰራው በጥበብ ነው። ሀገር የሚመራው በጥበብ ነው። የሚኖረው በጥበብ ነው እንጂ በእውቀት ብቻ አይኖርም። ይሄንን ነው። ሌላው ግን እንደዚህ አይነት ቪዲዮዎችን እኔ ለዚህ ቻናልም አይመጥኑም። ላምጣ ካልኩኝ ይሞላል። ግን እንደዚህ አይነት ቀልዶች ያው ሚዲያውን ሁሉ ያጥለቀለቁት እነሱ ናቸው። እንደዚህ አይነት ቪዲዮዎችን እናምጣ ካልን ቻናላችንም ይሞላል። እኔ እንደዚህ አይነት ሰዎችንም ማምጣት አልፈልግም። ሲጀመር እኔ ሪኮግናይዝ አላደርጋቸውም። ማሴ ክርስቲያን ቦርናጌን ክርስቲያን ናቸው ብዬ ስለማላምን መጽሐፍ ቅዱስም ስለሚነግረኝ እንደዚህ አይነት ሰዎች ክርስቲያኖች አይደሉም ብዬ ስለማምን ማለት ነው። ግን ከእንደዚህ አይነት ቪዲዮዎች ወርታች ሄዳችሁ ስታነቡት ኮሜንቱን ግን ያው አይ ጴንጤ አይ ፕሮቴስታንት ማለት እንደዚህ ነው፣ ጴንጤ ማለት እንደዚህ ነው ምናምን የሚሉ ኮሜንቶችን በብዛት አያለው እና ለእናንተ ነው ይልቅ መልእክቴ በእንደነዚህ አይነት ሰዎች አትከልከሉ። እነዚህ አይነት ሰዎች ጴንጤ የምትሉትንም አይወክሉም፣ ፕሮቴስታንት የምትሉትንም አይወክሉም፣ ኦርቶዶክሱንም አይወክሉም፣ ካቶሊኩንም አይወክሉም፣ ክርስትናውንማ ጨርሶኑ አይወክሉም። ያው ክርስቲያን የሚለው ስም መጽሐፍ ቅዱስ ላይ ስላለ ማለት ነውና ክርስትናውማ ጨርሶኑ አይወክሉም። አሁን እነዚህ አይነት ሰዎች ታዲያ ምንድናቸው ከተባለ የእግዚአብሔር የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ አይኖቻቸውን አሳወረ ይላል እና የክብሩ ወንጌል ብርሃን ለሰዎች እንዳያበራ ሰይጣን ሆነ ብሎ ፕሮቴስታንት ወይም ጴንጤ በሚባለው የሃይማኖት ቤት ውስጥ ሆነ ብሎ ያስቀመጣቸው የሰይጣን ኤጀንቶች ናቸው። ዓለማቸውም ከሌላ ዓለም ነው። they are not born again Christian at all። መጽሐፍ ቅዱስ በግልጽ ነው የሚናገረው እንደነዚህ አይነት ሰዎች ነው። ይሄ መንፈሳዊ ብቻ አለመሆኑ ብቻ ሳይሆን ሎጂካሊም አይደለም፣
ይሄ እንግዲህ የተቀመጠበትን ያለበትን ቤት እንኳን አይታችኋልና እዚህ ግባ የሚባል ቤትም አይደለም። እዛ ቁጭ ብሎ ለኚህ ሰውዬ ግን በብር ላርግሎት በዶላር ላርግሎት ይላል። እና ያው እኚህ ሰውዬም ጥበብ ያሌላቸው እድሜም ያላስተማራቸው ሰው ስለሆኑ በዶላር አርግልኝ ይሉታል ኢትዮጵያ ቁጭ ብለውና እና ወደ ወንጌሉ ኑ፣ እውነቱ ይሄ አይደለም የክርስቶስ ወንጌል። እሺ የእግዚአብሔር የክብሩ ወንጌል ብርሃን እንዳያበራላችሁ እንቅፋት የሆኑ እነዚህን አይነት ሰዎችን እያያችሁ ከእውነት አትሽሹ። ሃይማኖት አያድንም፣ ጴንጤነትም አያድንም፣ ኦርቶዶክስነትም አያድንም፣ ፕሮቴስታንትም በለው አያድንም። የትኛውም እነዚህ የሆነ ጊዜ ላይ በቀደም ተከተል የመጡ የሃይማኖት ድርጅቶች ወይም ስሞች ብቻ ናቸው። መጽሐፍ ቅዱሳችን ካስተዋወቀን ክርስቲያን ነው። ክርስትና ደግሞ የክርስቶስ ተከታዮችን እነዚህ የክርስቶስ ተከታይ ሲሉ ክርስቲያን አሏቸው። ኦኬ ለነሱ እንደ ስድብ ነው፣ ግን የክርስቶስ ተከታይ ሲሉ ክርስቲያን አሏቸው ይላልና ይሄ ነገር የሚነግረን ምንድነው? እነሱ ለስድብ ቢጠቀሙትም የሚነግረን ምንድነው? ትክክለኛ የክርስቶስ ተከታይ ነው ክርስቲያን ማለትና ባይብል ላይ የኦርቶዶክስ የሚል ስም አታገኝም። ፕሮቴስታንት፣ ካቶሊክ፣ ከለመድ የሚባል የለም ማለት ነው። ክርስትና የሚለው ግን አለ። ክርስትና ክርስቶስን መከተል ነው ማለት ነውና መጽሐፍ ቅዱሳችንን በመጨረሻው ዘመን እንደዚህ አይነት ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያቶች እንደሚነሱ ይናገራል። ስለዚህ ይሄ ምንም አዲስ ነገር አይደለም። ለዚህ ነው እንደ አይሸን የፈሉት። በቃ ይሄ የመጨረሻው ዘመን ስለሆነ ማለት ነው። በዚሁ ልክ ደግሞ ቤተክርስቲያንም እየጠነከረች የጨለማውን መንግስት እያሸነፈች በእግዚአብሔር የክብሩ ወንጌል ብርሃን ደግሞ እየተገለጠች የምትመጣበትም ደግሞ ጊዜም ነው ማለት ነው። ቢኮዝ ቤተክርስቲያንም ደግሞ ሙሽራውን ክርስቶስ ሊነጥቅ ሊወስዳት ያለበትም ዘመን ነው። ቤተክርስቲያንም ደግሞ በቃ ወደዚህ ወደ ፍጹምነቷም እያደገች ያለችበት ነውና እንደዚህ አይነቶችን አትዩ። ይሄ አይደለም ክርስትናው። እግዚአብሔር ሰዎች አሉት። ዛሬም እንደው የተበላሸ ቢመስላችሁ ኖ እግዚአብሔር ሰዎች አሉት። ቤተክርስቲያን ንጽሕት ናት። እንደነዚህ አይነት ሰዎችን አይታችሁ ይሄ ነው የቤተክርስቲያን መልክ ብላችሁ የምታስቡ ሰዎች አትሸወዱ። ነው የክርስቶስ ሙሽራ ንጽሕት ናት፣ ነውር የሌለባት ናት፣ በደሙ የታጠበች ናት። አሁን በቅርቡ ክርስቶስ ሙሽራውን ይወስዳታል ማለት ነው እና እስከዛው ድረስ ግን ከዚህ ከጨለማው ዓለም ጋራ መታገሏን ትቀጥላለች። ውጊያችን ከደምና ከስጋ ጋር አይደለም። ኢቭን ከእነዚህ አይነት ጩጬዎች ጋርም አይደለም፣ ከሐሰተኛ ነቢያ ፐርሰናልም አይደለም። እነሱ ላይ ካለው መንፈስ ጋር ነው እንጂ እና መንፈስ ደግሞ ሰውን ነው የሚጠቀመው። ከዛ አስተምሮ ጋራ በእግዚአብሔር ዕውቀት ላይ ከሚነሳው ከፍ ካለው ከሰው ሐሳብ ጋራ ነው ውጊያችን። ከጨለማው ዓለም መንግስት ጋር ነው ውጊያችን ማለት ነው እና አሴ ክርስቲያን እንግዲህ አደራ የምላችሁ ዶክተር ደረጀ ከበደ በዘመረው መዝሙር ነው ማለት ነው። ምን ብሎ ዘመረ? የእግዚአብሔርን መንጋ የሚያመሳክሉ ኤልሻዳይ ደጃፉን ከእነሱ እስኪያጠራ የጨነቀውን ዋጋኙን ሳያቋርጥ እንዲጣራ